እሱ አምላክ ሲሆን ለምን አምላኬ አለ? አምላክም ሰውም ነው። አምላክነቱንና ሰውነቱን ነጥለን ለያይተን መናገር አንችልም። ከፍለን ነጥለን ለይተን እንዳንናገር በ የሚለው ፊደልና እንደ የሚለው ቃል አስሮ ይይዘናል። አምላኬ አምላኬ የሚለው ማን ነው? ወልድ ነው፣ ቃል ነው እንዴ? ቃል ከአብ ከመንፈስ ቅዱስ ጋር በመለኮት አንድ አይደለም ወይ? ነው። ታዲያ አምላኬ አምላኬ ለምን አለ? ወልድ ወይም ቃል ለምን ይሄን አለ? በሰውነቱ የተነሳው ያ እኛን እንደተዋሃደ ነው የተነሳ። አሁን አንዳንድ ተቃዋሚዎች ሌላ ነገር ሊፈጥር ይችል ነበር። ያ በስጋ ወራት የተዋሃደውን ትቶት ነው የተነሳ ሊል ወይም ትቶት ነው ያረገ ሊል ይችል ነበር። እንዳይል ነው ያደረገው። ቅዱስ ጴጥሮስ ምን አለ? በስጋ ሞተ ማን? ወልድ በስጋ። እንዴ ወልድ ፈጣሪ አይደለም ወይ? ነው። ታዲያ ለምንድን ነው ሞተ ምንለው? በስጋ በተዋህዶ ሞተልን፣ በተዋህዶ ተቀበረልን፣ በተዋህዶ ተነሳ። እኛን ተዋህዶ የእኛን አካል እንደተዋህደ በተዋህዶ አረገ፣ በተዋህዶ ኪሩቤል ላይ ተቀመጠ፣ በተዋህዶ ዛሬ የዓለም ቤተ ክርስቲያን ራስ ነው፣ በተዋህዶ ዳግም ይመጣል፣ በተዋህዶ ዓለምን ያሳልፋል። እነሳለሁ የሚለው ከተፈጸመ አርጋለሁ የሚለው ደግሞ ሊሆን ስለሚችል በጣም አሁንም የሚያመልጣት መስሏት ደንግጣለች። ሄዳ እንግዲህ ልትጠመጠም ነው ወይም ደግሞ እግሩ ስር ልትደፋ ነው። አንቺ በዲያ አትንኪኝ። ይሄ የአባትና የልጅ ቃል ነው። ተጸይፏት ማለት አይደለም። እንኳን መግደላዊት ማርያምን ማንንም የሚጸየፍ አምላክ አይደለም። የመጀመሪያው የትንሣኤው ምስክር መግደላዊት ማርያም ናት። ሰውን ያዳነን በሴት ነው፣ ከሴት ነው፣ ከድንግል ማርያም ነው። ከዚያም በኋላ ለቤተ ክርስቲያን ጽናት፣ ለቤተ ክርስቲያን ብርታት ትልቁ የጀርባ አጥንት ሴቶች ናቸው። አሁንም ከውጭ ሆኖ ወደ አገራችን ቤተሰብን፣ ጎረቤትን፣ ባልንጀራን ወይም ደግሞ የተወለዱበትን ቤተክርስቲያን ወይም ገዳማትን ወይም ደግሞ የተተቋ አድባራትን በመርዳት ላይ ያሉ ከ189% ሴቶች ናቸው። መግደላዊት ማርያም ዛሬም አለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያት ወምድረ ቅድሳተ ስብሐቲከ። በሰማይም በምድር ምሉዕ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉዕ የሆነ ፍጹም አሸናፊ የሠራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ ፈጣሪነትህ፣ ስለ አምላክነትህ፣ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ፣ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ፣ ስለ መግቦትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን እና እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። አሁን ወደ ጥያቄያችን እንሄዳለን። እሺ ብፁዕ አባታችን ቡራኬው ይድረሰኝ። እንግዲህ እንደሚታወቀው አሁን እግዚአብሔር ይመስገን ለትንሣኤ ደርሰናልና ከትንሣኤ ከሚነበቡት ወንጌሎች ውስጥ ይህንን አነባለሁ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያምም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች ይላል። የእኔ ጥያቄ እሱ አምላክ ሆኖ ሳለ ወደ አምላኬና ወደ አምላካችሁ ይላል አባታችንና ይሄ ትንሽ ቢያብራሩልኝ። ሁለተኛው ጥያቄ ደግሞ መግደላዊት ማርያምን አትንኪኝ ይላል። ይሄ ነገር እንዴት ነው? ይህንንም አብረው ቢያብራሩልን እግዚአብሔር ይስጥልኝ። በጣም ጥሩ፣ እግዚአብሔር ባርክልኝ። እንግዲህ በትንሣኤ ዕለት ከሚነበቡት ወንጌላት አንዱ ይሄ አሁን ያነበብከው ነው። በተለይ በቅዳሴ ጊዜ የሚነበበው ነው። ብናነበው ጥሩ ነው። ሙሉ ታሪኩን እንድናገናዝበው ብናነበው ደህና ነው። አነበዋለሁ። የዮሐንስ ወንጌል
የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ አነበዋለሁ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣውም ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጦ አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆንህ ወዴት እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረጉምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁም አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች ይላል። እንግዲህ መቼም እቺ ሴት ምትገርም ናት። የመጀመሪያዋ የትንሣኤው ወንጌላዊት፣ የመጀመሪያዋ የትንሣኤው ምስክር የሆነች ሴት ናት እና አሁንም በድጋሚ እግዚአብሔር አምላክ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ እያልኩ ወደ መልሱ እንሄዳለን። መልሱ ምንድን ነው? አትንኪኝ ለምን አላት ነው የመጀመሪያው። አትንኪኝ ለምን አላት? ቃሉ የሚለው ምንድን ነው? እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁም አርጋለሁ ብለሽ ንገሪያቸው ማለት ቁጥር 17 ላይ ነው። ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ አላት ነው። ወደ አባቴ አላረግሁም አትንኪኝ ሲል ይሄ እንግዲህ የተግሳጽ ቃል ነው። የተግሳጽ ቃል ነው። አንደኛ ከሞት እንደሚነሳ አስቀድሞ ሲነግራቸው ኖሯል። አሁን ከሞት መነሳቱን ብሎ ረስተውታል። እሷም አሁን ለቅሶ ውስጥ ነው ያለች። መቃብሩን ስታይ እንኳን ባዶ መሆኑን ስታይ ያ ትዝ ሊላት ይገባ ነበር። በእርግጥ ጽናቷ የሚገርም ነው። ሁሉም መቃብሩ ባዶ መሆኑን አይተው ወደ ቤታቸው ተመልሰዋል። እሷ ግን በምንም አይነት አልመለስም ብላ በአካባቢው እያለቀሰች ነው ያለችው። በጣም ነው የምታለቅሰው።
እና ከዚያ የአትክልት ጠባቂው መስሏት ተገልጦላት ያው እሱ መቼስ እስከ መጨረሻው ለሚጸኑ መድኃኔዓለም ኢየሱስ ክርስቶስ ያው ነገሩ ሁሉ ግልጥ ነው እና እስከ መጨረሻው እንደጸናችና እንዳለቀሰች እንዳዘነች ስላየ አሁን ተገልጦላታል። ግን እሱ መሆኑን አላየችም ማለት አላወቀችም። እሱ መሆኑን አላወቀችም እና ያ ድሮ በሚጠራት ድምፅ ድሮ ሐዋርያቱን በሚላቸው ድምፅ በሚናገርበት ድምፅ ማርያም ሲላት ያው እንግዲህ ራሱን ሊገልጥላት ስለፈለገ ነው። ወዲያው እሱ መሆኑን አወቀችና አሁን በቀጥታ ያቺ ሰዓት የመጨረሻ ነው የመሰላት። እሷ በቃ አሁን ሊያመልጠኝ ሊያርግ ነው ብላለች። ምክንያቱም አሁን እነሳለሁ የሚለው ከተፈጸመ አርጋለሁ የሚለው ደግሞ ሊሆን ስለሚችል በጣም አሁንም የሚያመልጣት መስሏት ደንግጣለች እና ስለዚህ ሄዳ እንግዲህ ልትጠመጠም ነው ወይም ደግሞ እግሩ ስር ልትደፋ ነው። ታዲያ ምን አለ? አንቺ ወዲያ አትንኪኝ። ይሄ የአባትና የልጅ ቃል ነው። ወዲያ ዞር በይ አትንኪኝ፣ እኔ አልሄድም አለሁ እኮ ነው የምልሽ ይባላል አይደል እንዴ? ስለዚህ የተግሳጽ ቃል ነው። እኔ አንቺ እንደዚህ የጓጓሽ አትወኝ እና እኔ ገና ነኝ፣ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ገና የማርግበት ጊዜ ገና ነው፣ አላረኩም። ይልቁንም የኔን ትንሣኤና እኔን እንዳየሽ ሂጂና ለወንድሞቼ ንገሪያቸው አላት። ሄዳ አበሰረች። ከቅዱሳን መላእክት ቀጥሎ የጌታን ትንሣኤ አብሳሪ መግደላዊት ማርያም ናት እና ይህች ሴት በእውነቱ ቀዳሚዋ ወንጌላዊት የምስራች ነጋሪ። ወንጌል ማለት የምስራች ማለት ነው። ቀዳሚዋ የትንሣኤው የምስራች ተናጋሪ፣ አስተማሪ፣ ሰባኪ፣ መስካሪ ይህች መግደላዊት ማርያም የተባለች ሴት ናት። ድሮም ያን የከበረ ሽቱ በሰውነቱ ባፈሰሰች ጊዜ ለመቃብሩ እንዲሆነ ብላ ታይቷት ነው ማለት እግዚአብሔር መንፈስ ቅዱስ ነው የሚያሰራት። ያ ገንዘብ ወዳዱ ይሁዳ ይሄ ተሽጦ ለድሆች መሆን ይችል ነበር ሲል ድሆች ሁልጊዜ ከእናንተ ጋር ናቸው፣ እሷ ግን ለመቃብሬ የሚሆነውን ነው ያደረገችውና ተዋት። እንዲያውም ይህ የመንግስት ወንጌል በሚነበብበት ቦታ ሁሉ የዚህች ሴት መታሰቢያ ይሆናል ብሎ ቃል ገብቶላታል በማቴዎስ ወንጌል ምዕራፍ 26 ውስጥ እና ዋናው ጥያቄው እንግዲህ ለምን አትንኪኝ አላት ነው። በቃ ቆያለሁ፣ አሁን አትቸኩይ፣ እኔ ቆያለሁ፣ የምሄድ አይምሰልሽ፣ ገና ከእናንተ ጋር እቆያለሁ ነው። ምንም ቀኑን ወስኖ ባይነግራት፣ ስለዚህ አሁን የሚያጓጓ ነገር የለም፣ በቃ አሁን ተነስቻለሁ፣ ደስታውን ብቻ ሂደኝ ንገሪኝ እና የተግሳጽ ቃል ነው እንጂ አልወድሽም ማለት አይደለም ማለት። አትንኪኝ ማለት ወይም ደግሞ ተጸይፏት ማለት አይደለም። እንኳን መግደላዊት ማርያምን ማንንም የሚጸየፍ አምላክ አይደለም። ከአንካሶች ጋር፣ ከለምጻሞች ጋር፣ ከአመንዝሮች ጋር፣ ከሰካራሞች ጋር፣ ከኃጢአተኞች ጋር አብሮ ሲበላ ሲጠጣ አብሮ ሲሆን ታይቷል። በዚህም ነው አንዱ ወንጀሉም እሱ ነበር። ከርኩሳን ጋር አብሮ ይቀመጣል፣ አብሮ ይበላል፣ እንደዚህ ነው እንደዚያ ነው ነበር። እሱ ማንንም የሚጸየፍ አምላክ አይደለም። በኃጢአት የቆሸሽነውን ለማንጻት የመጣ ጌታ ነው። ስለዚህ የአባትነትና የልጅነት ቃል ነው እና ወዲያ አትንኪኝ አትያዥኝ ገና ቆያለሁ የሚል መቼም ጌታ የሚናገረው እኛ በምንናገርበት ቃል ነው፣ እኛ በለመድነው ነው፣ እኛ በሚገባን ነው እና ይሄ ነው አንዱ አትንኪኝ የሚለው እንጂ ተጸይፏትም አይደለም፣ ንቋትም አይደለም፣ ጠልቷትም አይደለም። እንዲያውም በእውነቱ እንደሷ የሚወደው የለም። 7ቱን አጋንንት አውጥቶ ገላገላት። ይኸው ከዚያ በኋላ እስከ መጨረሻው ድረስ ለትንሣኤው ምስክር ሆነች። ሁለተኛው ጥያቄ ምንድን ነው? ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ገና አላረግሁም አለ።
እሱ አምላክ ሆኖ ሳለ ለምን ወደ አምላኬ ወደ አምላካችሁ አለ ነው ጥያቄው አይደለም? አዎ ለምን ወደ አምላኬ ወደ አምላካችሁ አለ ነው። ወደ አባቴ ወደ አባታችሁ፣ ወደ ባህሬ አባቴ። አባቴ ሲል የባህሬ አባቱ ነው። የባህሬ አባቱ ነው። ከባህሬው የወለደው በዘመን የማይቀድመው አብ ወልድ መንፈስ ቅዱስ በዘመን አይቀዳደሙም። እንግዲህ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለናል። ወልድ ከአብ የተወለደ የባህሬ ልጅ ነው። መንፈስ ቅዱስም ከአብ የሰረጸ ነው። ነገር ግን አብ ወላዲ ቢባልም አስራጺ ቢባልም ከወልድ ከመንፈስ ቅዱስ በዘመን አይበልጥም። ይሄ እጹብ ነው። በዘመን አይበላለጡም። በዘመን በፈቃድ በስልጣን በመንግስት በመለኮት አንድ ነው እና አሁን ስለዚህ ወደ ባህሬ አባቴ ወደ ጸጋ አባታችሁ፣ ለእኛ የጸጋ አባታችን ነው፣ ለእሱ የባህሬ አባቱ ነው። ወደ አምላኬ ወደ አምላካችሁ ሲል አሁን አምላኬ ሲል እሱ የፈቃድ ነው ማለት አምላኬ የሚለውን አዳማዊ አካል በመዋሃዱ ምክንያት ወዶ ያደረገው የፈቃድ ነው። እኛን በመዋሃዱ ምክንያት በእኛ በሰውነቱ አምላኬ ለማለት ፈቃዱ ስለሆነ እኛ ወደ አምላካችሁ ሲል ግን እኛንን ለእኛ ግን አምላካችን ነው፣ ግዴታ ነው። ወደድንም ጠላንም እግዚአብሔር አምላክ የሚታየውም የማይታየውም ሰፊ ፍጥረት ሁሉ የፈጠረ አምላክ ነው። የሚታየውም የማይታየውም ፍጥረት ሁሉ ለእሱ ሊገዛ ግድ ነው። ለስሙ ሊንበረከክ ግድ ነው። ሊያመልከው ግድ ነው። ሊገዛ ግድ ነው። እሱ ግን ግዴታ የለበትም። ፈቅዶ ወዶ ያደረገው ነው እኛን ለማዳን። አሁን አምላኬ ለምን አለ ነው። አምላኬ ወደ አምላካችሁ ወደ አምላካችሁ። እሺ ጥሩ ነው። እሱ አምላክ ሲሆን ለምን አምላኬ አለ? ኢየሱስ ክርስቶስ ስንል አምላክ ብቻ አይደለም፣ አምላክም ሰውም ነው። አምላክም ሰውም ነው። ከድንግል ማርያም ያለ ወንድ ዘር ከተጸነሰበት ጊዜ ጀምሮ አምላክ አምላክነቱን ለሰውነት ሰጥቷል። ሰውነትም አዳማዊ ተፈጥሮ ለአምላክነት ሰጥቷል። አምላክነት አዳማዊ ተፈጥሮን ሳያጠፋ አዳማዊ ተፈጥሮም አምላክነትን ሳይጋፋ በተአቅቦ እንደኛ ነፍስና ሥጋ አንድ ጊዜ በተዋህዶ ከብሯል። ስለዚህ ኢየሱስ ክርስቶስ ማለት አምላክም ሰውም ነው። ስለዚህ አምላክም ሰውም ሆኖ በተዋህዶ በመክበሩ አምላክነቱንና ሰውነቱን ነጥለን ለያይተን መናገር አንችልም። ከፍለን ነጥለን ለይተን እንዳንናገር በ የሚለው ፊደልና እንደ የሚለው ቃል አስሮ ይይዘናል። በ የሚለው ፊደል እንደ የሚለው ቃል እንዳንከፋፍል አምላክም ሰውም ነው ስንል አምላክነቱን ለብቻ ሰውነቱን ለብቻ አድርገን እንዳንናገር እነዚህ ሁለት ነገሮች በ የሚለው ፊደልና እንደ የሚለው ቃል ይገድቡናል። ስለዚህ አሁን አምላኬ ለምሳሌ በማቴዎስ ወንጌል ምዕራፍ 27 ላይ መስቀል ላይ እያለ አምላኬ አምላኬ ለምን ተውኸኝ ብሏል። አምላኬ አምላኬ ለምን ተውኸኝ ብሎ የሚጣራው አሁን የባህርይ አባቱ አብን ነው። የባህርይ አባቱ አብን ነው እንደዚያ የሚለው እንዴ። ለምን ከአብ ጋር በመለኮት አንድ አይደለም ወይ? አዎ ነው። በመንግስት በስልጣን አንድ አይደለም ወይ? አዎ ነው። ታዲያ ለምንድን ነው አምላኬ አምላኬ ለምን ተውኸኝ አምላኬ አምላኬ ያለው ለምንድን ነው? አምላኬ አምላኬ የሚልን ተፈጥሮ ስለተዋሃደ አምላክ ብቻ ሳይሆን ሰውም ስለሆነ አምላክ ብቻ ሳይሆን ሰውም ስለሆነ ነው። አምላክም ሰውም በመሆኑ አሁን
አምላኬ አምላኬ የሚለው ማን ነው? ወልድ ነው፣ ቃል ነው። እንዴ ቃል ከአብ ከመንፈስ ቅዱስ ጋር በመለኮት አንድ አይደለም ወይ? ነው። ታዲያ አምላኬ አምላኬ ለምን አለ? ወልድ ወይም ቃል ለምን ይሄን አለ? በሰውነቱ በስጋው በሰውነቱ እንደ ሰውነቱ በሰውነቱ እንደ ሰውነቱ ይሄን ያለው እንደ ሰውነቱ ማለት ሰውም ስለሆነ በሰውነት ባህሪ ነው። በሰውነት ተፈጥሮ ነው። በሰውነት ነው። ያ አምላኬ አምላኬ የሚለውን ተፈጥሮ ነው የተዋሃደው። አምላክ አለው የተባለውን ፈጣሪ አለው የተባለውን ፈጣሪ ፈጠረው የተባለውን አካላዊ አዳማዊ አካል ነው የተዋሃደው። ስለዚህ ሰውም አምላክም በመሆኑ እንደ ሰውነቱ ወይም በሰውነቱ አምላኬ አምላኬ አለ። ወይም በሰውነቱ ወይም እንደ ሰውነቱ ወልድ ቃል ማለት ነው። ወይም ፈጣሪ ማለት ነው። ፈጣሪ ነው ራሱ ወደ አምላኬ ወደ አምላካችሁ ያለው። ወደ አምላኬ ወደ አምላካችሁ ያለው ፈጣሪ ነው። ወልድ ራሱ ፈጣሪ ነው። ፈጣሪ ሲሆን ወደ አምላኬ ወደ አምላካችሁ ለምን አለ ነው። አምላኬ የሚልን አካል ስለተዋሃደ የፈጠረውን አካል ነው የተዋሃደው። ድንግል ማርያምን የፈጠራት ራሱ ነው። የተዋሃደውን አካል የፈጠረው ራሱ ነው። ፈጣሪ ራሱ ነው። ስለዚህ ይሁን እንጂ ፈጣሪም ቢሆን የአዳምን የተፈጠረውን የአዳምን አካል ስለሆነ የተዋሃደው ሰውም ስለሆነ በሰውነቱ ምክንያት አንድ። ሌላው ግን የተነሳው ያ እኛን እንደተዋሃደ ነው የተነሳ። አሁን አንዳንድ ተቃዋሚዎች ወይም ክፉ መንፈስ በሰዎች ያድሮ አሁን ሌላ ነገር ሊፈጥር ይችል ነበር። ያ በስጋ ወራት የተዋሃደውን ትቶት ነው የተነሳ ሊል ወይም ትቶት ነው ያረገ ሊል ይችል ነበር። እንዳይል ነው ያደረገው። ስለዚህ በቀራንዮ አምላኬ አምላኬ ሲል የነበረው አሁንም ደግሞ ወደ አምላኬ ወደ አምላካቸው አለ። ስለዚህ አምላክም ሰውም ስለሆነና እንደ ሰውነቱ በሰውነቱ ነው ይሄን ያለው። ተግባብተናል። እንግዲህ ወደ አምላኬ ወደ አምላካችሁ ወደ አምላኬ ያለው ማን ነው? አምላክ ነው ራሱ። ፈጣሪ ነው ራሱ። መለኮት ነው ራሱ። እግዚአብሔር ወልድ ነው ራሱ። ታዲያ ለምንድን ነው ይሄን ያለው? ማለት የሚገባውን አዳማዊ አካል ስለተዋሃደ አምላክ ብቻ ሳይሆን ሰውም ስለሆነ ሊቀ ካህናት ሆኖ ስለተገለጠ። በሌላ በኩል ደግሞ ቅዱስ ጳውሎስም ይሄውን ተናግሮታል። ቅዱስ ጳውሎስ ምን ይላል? ወደ ኤፌሶን ክርስቲያኖች መልእክቱን ሲጽፍ ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል። ከእግዚአብሔር ከአባታችን እንዲያውም ከአንድ ጀምሮ ላነበው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ይላል ሲጽፍ መልእክቱን ቅዱስ ጳውሎስ እና ምን አለ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይልና በክርስቶስ ይላል። በክርስቶስ በሰማያዊ ስፍራ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አሁን አምላክና አባት ሲል የባህርይ አባቱ ነው። አብ ፈጣሪ እንደሆነ እሱም ፈጣሪ ነው። አብ አምላክ እንደሆነ እሱም አምላክ ነው። ግን አሁን እዚህ ላይ ምንድን ነው የሚለው? በበረከት በመንፈሳዊ በረከቱ ላይ ባረከን የጌታችን የኢየሱስ ክርስቶስ አምላክና አባት
አምላክ ሲል የጌታችን የኢየሱስ ክርስቶስ አምላክ ማን ነው የሆነው? አሁን አብ ነው። የባሕርይ አባቱ አብ ነው አምላኩ የሆነ። እንዴት? ኢየሱስ ክርስቶስ አምላክ አይደለም ወይ? ከአብ ከመንፈስ ቅዱስ ጋር በመለኮት አንድ አይደለም ወይ? ነው። ታዲያ ለምንድን ነው አብ የኢየሱስ ክርስቶስ አምላክ የተባለ? ለምንድን ነው አብ የኢየሱስ ክርስቶስ አምላክ ለምን ተባለ? ኢየሱስ ክርስቶስ የተዋሃደው አዳማዊ አካል አምላክ ያለው ስለሆነ፣ አምላኩ ሊባልለት የተገባ ስለሆነ፣ ስለዚህ አሁን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት የጌታችን የኢየሱስ ክርስቶስ አምላክ ያለው አሁን ቅዱስ ጳውሎስ በሰውነቱ ነው። በሰውነቱ እንደ ሰውነቱ ነው ይሄን የሚለው። ማንን? ወልድን። ማንን? ኢየሱስ ክርስቶስን አካላዊ ቃልን ነው እንዲህ የሚለው። ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነውን ነው የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚናገረው። አሁን አምላክ የጌታችን የኢየሱስ ክርስቶስ አምላክ ሲል ያው እንደቀድሙ ነው። አሁን አብ አምላክ የወልድ አምላክ እንደሆነ ሆኖ የተነገረው በሰውነቱ እንደ ሰውነቱ ያ የመድኃኔ ዓለም ኢየሱስ ክርስቶስ አካላዊ ቃል የተዋሃደው አዳማዊ አካል አምላክ ያለው ነው። አብ የፈጠረው ነው። መንፈስ ቅዱስ የፈጠረው ነው። ራሱ ወልድ የፈጠረው ነው። ለዚህ ነው ሰውም አምላክም ስለሆነ እንደ ሰውነቱ ነው። እዚህ ላይ ኢየሱስ ክርስቶስ እንደ ሰውነቱ ነው፣ እንደ አምላክነቱ ነው። ይቺ በና እንደ ቅድም እንዳልኳችሁ ኢየሱስ ክርስቶስን ምንታዊ እንዳንለያየው አምላክነቱን ለብቻ ሰውነቱን ለብቻ አድርገን እንዳንጠራ፣ እንዳናስብ፣ እንዳንናገር ነው እንጂ በምንም አይነት አታንቀሳቅስም። ይቺ ፊደል በሰውነቱ ነው እንዲህ የተባለ በሰውነቱ ነው። ሁለተኛ ቆሮንቶስ ምዕራፍ 1 እንደዚህ ይላል፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይልና ቁጥር 3 ላይ የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አብን ነው አሁን እዚህ ላይ እየባረከው ያለ። የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ማለት ይመስገን ነው። ይህ ምስጋና አሁን በአንድነት ለወልድም ነው፣ ለአብ ለወልድ ለመንፈስ ቅዱስ ነው፣ በመለኮት አንድ ስለሆነ። ግን እዚህ ላይ አሁን የኢየሱስ ክርስቶስ አምላክና አባት ሲል የባሕርይ አባቱ ማለት ነው። የባሕርይ አባቱ ማለት ነው። ኢየሱስ ክርስቶስ ማለት በአምላክነቱ አምላክ ነው፣ ፈጣሪ ነው። ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ነው። ግን በሰውነቱ ነው። አብ የኢየሱስ ክርስቶስ አምላክ የተባለው በሰውነቱ ነው፣ እንደ ሰውነቱ ነው። አምላክ ያለው አምላኬ የሚል አምላኩ የሚባል አዳማዊ አካልን ስለተዋሃደ ነው፣ እኛን ስለተዋሃደ ነው። በሰውነቱ ነው እንጂ በአምላክነቱ አብሮ የርኅራኄ አባት ነው፣ የመጽናናትም ሁሉ አምላክ ነው። ማን? መድኃኔ ዓለም ኢየሱስ ክርስቶስ ከአብ ጋር ከመንፈስ ቅዱስ ጋር የጌታችን የኢየሱስ ክርስቶስ አምላክና አባት ሲል ግን በሰውነቱ ነው ተባብለናል። ዮሐንስ ራእይ ምዕራፍ 1 ላይም እንደዚሁ ነው የሚለው እና አሁን ዋናው ትልቁ ነገር ሰው ሆኖ አብን አምላኬ እስኪል ድረስ ራሱ እኛም ደግሞ አብን አምላኩ እስክንል ድረስ
የደረሰው በምንድነው? እኛን በመሆኑ እኛን ስለተዋሃደ። እኛን የተዋሃደው ለምንድነው? እኛን ለማዳን፣ እኛን ከሞት ለማስነሳት። ለምን? አሁን መግደላዊት ማርያም የመሰከረችለት፣ መግደላዊት ማርያም ሄዳ የመሰከረችለት መድኃኔ ዓለም ኢየሱስ ክርስቶስ ከሞት የተነሳው ሞተ በስጋ ወሐዮ በመንፈስ አለ ቅዱስ ጴጥሮስ። በስጋ ሞተልን አለ። ማን? ወልድ። በስጋ የሞተልን ማን ነው? ወልድ ነው። አካላዊ ቃል ነው። እግዚአብሔር ወልድ ነው በስጋ የሞተልን። ማን ነው በስጋ የሞተልን? ፈጣሪ። ፈጣሪ ወልድ። ፈጣሪ ወልድ በአምላክነቱ መሞት ይችላል ወይ? አይችልም። ለምንድነው ታዲያ ሞተልን የተባለ? ሰው ስለሆነ፣ ነፍስና ስጋው ስለተለያዩ። የተዋሃደን እኛን ነፍስና ስጋችን ነው። ነፍስና ስጋችን ሲለያዩ ነው። እንግዲህ ሰውም አምላክም ነው። ሰውም ስንል ነፍስም ስጋም ነው። ማንነው የተዋሃደ? አምላክን፣ አምላክ ወልድ ኢየሱስ ክርስቶስን። ስለዚህ አሁን በስጋ ሞተ ሲባል ነፍስና ስጋው ተለያዩ ማለት ነው። ነፍስና ስጋው በተለያዩ ጊዜ ስጋው ወደ ጎልጎታ መቃብር በወረደ ጊዜ፣ በአካለ ነፍስ ወደ ዓለመ ሲኦል ነፍሳትን ለማውጣት በሄደ ጊዜ በአምላክነቱ ከአካለ ስጋም ጋር ነው፣ ከአካለ ነፍስም ጋር ነው። ለምን? በሰማይም በምድርም ምሉ ስለሆነ፣ የማይጠቀለል የማይሰበሰብ አምላክ ስለሆነ ወልድ ኢየሱስ ክርስቶስ። ስለዚህ ቅዱስ ጴጥሮስ ምን አለ? በስጋ ሞተ። ማን? ወልድ በስጋ። እንዴ ወልድ ፈጣሪ አይደለም ወይ? ነው። ታዲያ ለምንድን ነው ሞተ የምንለው? በስጋ። በስጋ ሞተ፣ በኃይል ተነሳ። ስጋ ደግሞ ተቀብሯል በጎልጎታ መቃብር። አዳማዊ አካል ተቀብሯል። አዳማዊ አካል እየተቀበረ እስከ ክርስቶስ ድረስ አፈር ሲበላ ወደ አፈርነት ሲቀየር ነው እንጂ የተነሳ የለም። አፈር ከሆነ ከሞተ ለጊዜው በእግዚአብሔር ኃይል ሊነሳ ይችላል፣ ግን መልሶ መሞት አለበት ጌታ ዳግም እስኪመጣ እስከ ትንሣኤ ሙታን ድረስ። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ በኃይል ተነሳ። በኃይል ተነሳ። እንዴት? አዳማዊ አካል መነሳት ይችል ነበር ወይ? አይችልም። ታዲያ እንዴት ሊነሳ ቻለ? አምላክነትን ስለተዋሃደ። እስካሁን ድረስ ውርደት መከራ ሲደርስበት የነበረው አምላክ በሰውነቱ ነው። አሁን ደግሞ ሞትና መቃብርን ድል አድርጎ የተነሳ አምላክ በአምላክነቱ ነው። ይሄ አምላክነት ስራ ነው። በአምላክነቱ ሲሞትም በሰውነቱ ሲቀበርም በሰውነቱ። ማን ነው እሱ? አካላዊ ቃል ኢየሱስ ክርስቶስ። ሲነሳም በአምላክነቱ። ማን? አካላዊ ቃል ኢየሱስ ክርስቶስ። በተዋህዶ ሞተልን፣ በተዋህዶ ተቀበረልን፣ በተዋህዶ ተነሳ። በተዋህዶ ተነሳ። ስጋ መነሳት አይችልም ነበር። በተዋህዶ ነው የተነሳ። አምላክነትን ስለተዋሃደ፣ አምላክ ሰውነትን ስለተዋሃደ እስካሁን መከራ ሲደርስበት ኖረ። አሁን ደግሞ ሰውነት ደግሞ አዳማዊ አካል አምላክነትን ስለተዋሃደ በተዋህዶ ሞትና መቃብር ድል አድርጎ ተነሳ። በክብር አረገ። በምን? በስጋ። ማን ነው ያረገ? ወልድ ኢየሱስ ክርስቶስ። ለምንድን ነው በስጋ ያልነው? እንዴ በአምላክነቱማ ታዲያ አረገ ወረደ የሚለው ቃል አይስማማውም። ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ የሚል ቃል አይስማማውም። በሰማይም በምድር ምሉ ነው። አረገ የምንለው አሁን ወድቆ ተንቆ በእግር አጋንንት ተረግጦ የነበረ አዳማዊ አካል እኛን ተዋህዶ የእኛን አካል እንደተዋህደ በተዋህዶ አረገ። በተዋህዶ ኪሩቤል ላይ ተቀመጠ። በተዋህዶ ዛሬ የዓለም ቤተ ክርስቲያን ራስ ነው። በተዋህዶ ዳግም ይመጣል። በተዋህዶ ዓለምን ያሳልፋል። በተዋህዶ እናየዋለን። ሲመጣ እናየዋለን። በተዋህዶ በሰውነቱ እናየዋለን። ግርማ መለኮቱ መለኮታዊ እሳት በፊቱ እየነደደ ከቅዱሳን መላእክቱ ጋር እናየዋለን። ይመጣል። በተዋህዶ ለዘላለም ከሱ ጋር ነግሰን እንኖራለን። ከሞት የተነሳው እኛን ለማንሳት ነው። ይሄን ሁሉ መከራ የተቀበለው እኛን ከሞት ለማንሳት ነው። በገዛ እጃችን ሙተን ስለነበር፣ በገዛ እጃችን ተዋርደን ስለነበር የተዋረድነውን እኛን ለማክበር ነው። በገዛ እጃችን ተንቀን ስለነበር የተናቅነውን እኛን ሰው ለማድረግ ነው፣ የእሱ ለማድረግ ነው። በገዛ እጃችን የዲያብሎስ የመርገም ኃጢአት ባሪያዎች ሆነን ነበር። ከዚያ ሁሉ ነፃ ወጣን የኛ ጌታ።
ስለዚህ ገላትያ 5 ላይ ክርስቶስ እንግዲህ በደሙ ነፃ አውጥቷቸዋል። እንደገና ተመልሳችሁ በባርነት ቀንበር አትያዙ ይለናል የኛ ጌታ። እኛን ነፃ ለማውጣት በጣም የሚገርመው ቅዱስ ጳውሎስ የጌታ ትንሣኤ የኛ ትንሣኤ ነው ይላል። የጌታ ትንሣኤ የኛ ትንሣኤ ነው እና ጌታ ሲነሳ የተነሳ ነው እኛ ነን። ጌታ ሲነሳ የተነሳ ነው እኛ ነን። ጌታ ሲነሳ የተነሳ ነው እኛ ነን። ምክንያቱም የተነሳን እኛ ነን። ሁለተኛው አዳም ነው የተነሳ። ሁላችን ወክሎ ነው የተነሳ። የትንሣኤያችን በኩር ነው። ዳግም ይመጣል የኛ ጌታ። ሁላችን ከሱ ጋር እንኖራለን። የትንሣኤው ጌታ ኢየሱስ ክርስቶስ መንግሥተ ሰማያት ይባላል። መንግሥተ ሰማያት ከተባለ ጋር ከተነሳው ኢየሱስ ክርስቶስ ጋር አብረን የምንኖር። ስለዚህ ካሁኑ እንኳን እንደተነሳን ትንሣኤያችን ካሁኑ የተረጋገጠ እንደሆነ ቅዱስ ጳውሎስ ወደ ኤፌሶን ሰዎች ምዕራፍ 2 እንደዚህ ይለናል። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ አለ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት አለ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ካሁኑ ተነስተናል። ካሁኑ በቀኙ አስቀምጦናል። ይሄ የሆነው ለምን ነው? በኢየሱስ ክርስቶስ ትንሣኤ የተረጋገጠ ስለሆነ። ራሳችን በነፃ ፈቃዳችን አዳም አሻፈረኝ ብሎ ከገነት እንደወጣው ካልወጣን በቀር መንግሥተ ሰማያት በተባለ ኢየሱስ ክርስቶስ ውስጥ ነን። ከሱ ጋር ነው የምንኖረው። እሱ እንደተነሳ እንነሳለን። ለዘላለም ከሱ ጋር ነግሰን እንኖራለን። ይህን ትንሣኤ ደግሞ ያች ጀግና ሴት መግደላዊት ማርያም ነግራናለች። ንገሪ ተባለች፣ ነገረች። የመጀመሪያውን የትንሣኤው ምስክር መግደላዊት ማርያም ናት። ዛሬም በቤተ ክርስቲያናችን ከድሮም ከመጀመሪያው ጀምሮ በአዲስ ኪዳን መጀመሪያም ሰው ሆኖ ያዳነን በሴት ነው፣ ከሴት ነው፣ ከድንግል ማርያም ነው። ከዚያም በኋላ ለቤተ ክርስቲያን ጽናት፣ ለቤተ ክርስቲያን ብርታት ትልቁ የጀርባ አጥንት ሴቶች ናቸው። እስካሁን ድረስ ሴቶች ናቸው። አሁን በኮሙኒስቱ ጊዜ ለምሳሌ እግዚአብሔር የለም ተብሎ ሕፃናት ክርስትና እንዳይነሱ በተከለከለበት ጊዜ እናቶች ነበሩ በድብቅ በጨለማ ገጠር እየሄዱ ልጆቻቸውን ሲያስነሱ የነበሩ። በራሻ 70 ዓመት ሙሉ ክርስትና በተከለከለበት ጊዜ፣ ማጥመቅ በተከለከለበት ጊዜ አሮጊቶች ነበሩ፣ አያቶች በየባኞ ቤቱ እየተደበቁ ሲያጠምቁ የነበሩ። በኮሙኒስቱ ጊዜ በእኛ ሀገር ቅዱሳት አንስት የሚባል ማህበር ነበረ። ወደ ገዳማት ምንም ወደ ሌላቸው ወደ ገጠር አድባራት እየሄዱ ዕጣኑን፣ ጧፉን፣ ዘይቡን፣ መጻሕፍቱን የሚረዱበትን እነዚያ አድባራት ገዳማት የሚረዱበትን እያዙ በድፍረት ይሄዱ የነበሩ እነሱ ናቸው። ዛሬም በእውነቱ በቤተ ክርስቲያን ልክ በቀራንዮ ሐዋርያት ትተው ሲሸሹ ሴቶቹ ደረታቸውን እየደቁ በዙሪያው ነበሩ ይላል፣ እያለቀሱ ነበር ይላል። ዛሬም በዓለም ዙሪያ ቤተ ክርስቲያን ስትበተን አብረው ተበትነው ቤተ ክርስቲያን ስትበተን ማለት ምእመናን ሲበተኑ ለቤተ ክርስቲያን መመስረትና እዚህ መድረስ በዋናነት ትልቁን ስራ የሰሩትና እየሰሩ ያሉት ሴቶች ናቸው። አሁንም ከውጭ ሆኖ ወደ አገራችን ቤተሰብን፣ ጎረቤትን፣ ባልንጀራን ወይም ደግሞ የተወለዱበትን ቤተ ክርስቲያን ወይም ገዳማትን ወይም ደግሞ የተተቋ አድባራትን በመርዳት ላይ ያሉ ከ180 90% ሴቶች ናቸው። መግደላዊት ማርያም ዛሬም አለች፣ ዛሬም እየመሰከረች ነው። ሞትና መቃብርን ድል አድርጎ የተነሳልን በሱ መነሳት የኛን የወደፊት ትንሣኤ ያረጋገጠልን መድኃኔዓለም ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። በድጋሚ እንኳን ለብርሃነ ትንሣኤው አደረሳችሁ። መልካም ብርሃነ ትንሣኤ ያደርግልን።